አንቺ ወደ ማዶ እኔ ወደ ማዶ አንገናኝም ወይ? ተራራው ተንዶ ጎመን ዘር ቢዘሩት መልሶ ጎመን ዘር ሄርሜላ ቆንጆይቱ የሰው ዘር እኔ ከዛ ማዶ ዘር ለውጣለው እኔ ከዛ መንደር ዘር ለውጣለው ሙቃያቸው መልካም መሆኑን አውቃለሁ። ምክንያቱም ጎጃሜ ነኝ። በቀኔ ነው እየተነጋገርኩ የምመጣው ታውቃላችሁ። አስረግጬ ነው የምነግራችሁ። ሰላም ጤና ይስጥልኝ። ጎጃሜ ነኝ መጥቻለሁ። የፍቅር ጀማዮች ሁላችሁም ሰላማችሁ ግዝት ይበልልኝ። ሰላማችን እንዲመጣም ደግሞ ባለሙሉ ተስፋ ነኝ። በትናንትናው ቪዲዮ እንግዲህ በእነ አብርሃም ቪዲዮ ሁሉም ሰው ሲነጋገርበት ሁላችንንም ልባችን ያስደነገጠ ሁላችንንም ልባችንን የሰበረ ቪዲዮ ነው የተለቀቀ። የተናገረው ቢቆይም ቪዲዮ የቆየ ነው፣ ግን የሰው ልጅ ፍቅሩ ከልቡ ላይ እንጂ ከቀለበቱ ላይ አይደለም። በደንብ አዳምጡ። አብርሃም ታደሰ ፍቅሩ ከልቡ እንጂ ከቀለበቱ ላይ አይደለም። ያ ቀለበት ደግሞ ወጥቶ ሄደ ወይንም ተወጣ ማለት ደመቁና አብርሃም ታረቁ ወይንም ተገናኙ ማለት አይደለም። እኔ ጌታን እሷ ጋር አልሆንም አልቀመጥም፣ ምርጫዬ ሄርሜላ ናት ያለው አብርሃም ባፉ ነው። ደመቁም እመኑኝ አኮራችኋለሁ እግዚአብሔርን ያለችው በራሷ በቃሏ ባፏ ነው። ቪዲዮ አላት። እያንዳንዷ ቪዲዮ እንደ ቪዲዮ ከሄድን ማለት ነው፣ እንደ ሀሳብ እንደ ቪዲዮ ከሄደ ግን እነሱ የምታስተላልፈው ነገር ጋጠወጥ ስለሆነ ለነሱ ምንም አይመስላቸውም። ግልጽ ነው፣ የሆነ ነገር እንዳለ ከጀርባ ግልጽ ነው። ኤፍሬምና ደመቁ የሰሩት ነገር እንዳለ ግልጽ ነው፣ ለህዝብም ግልጽ ነው፣ ለራሳቸውም ግልጽ ነው። የሰሩት ነገር አለ። አዎ የማይወጣ የተድበሰበሰ ነገር አለ። በጣም የተድበሰበሰ ግልጽ ያልሆነ ነገር፣ ድብብቆሽ ጨዋታ፣ ላሜ ቦራነት፣ እንደዚህ በሬ ወለደ እንደዚህ ጫወታ ማለት ነው። በቃ እኔ ከሞትኩኝ ሰርዶ አይብቀል እንደማለት። እኔ ከሞትኩኝ ሰርዶ አይብቀል። አያ መቼም እኔ ከሞትኩ ሰርዶ አይብቀል ብላ የለ እንዴ? ደመቁም እኔ ከሞትኩኝ ሰርዶ አይብቀል እንዲህ አይነቱ ነው እየሰራች እያካሄደች ያለችው እና ግልጽ ነው። ኤፍሬምም ወንድምህን እየተበቀልክ ነው። ደመቁም የልጇን አባት እየተበቀለች ነው። የቀድሞ ሚስቱ ነሽ። አዎ ማንም አልካደም። ተለምነሻል። ጋሽዬ መጠው ለምነውሻል። ኤፍሬም መጠው ለምነውሻል። ብዙ ሰዎች መጠው ለምነውሻል። ሲለምኑሽ ውሃ በጆክ እንደፋሽባቸው። ውሃ ቅዳ ውሃ አምጣት ሁኑ በ3 ቀን ውስጥ ሚና ተጫወትኩበት ብለሽ የወተትሽን እንካ ቃሳት ትሸፍን የመጣ ሴት ነሽ። ትናንትናም እንደዚህ ትናንትና ይባስ ብለሽ ሙሉ ሰውነትሽን ሳትለብሽ መጣሽ። እሱ አይመለከተንም። ራቁትሽን መምጣት ትችያለሽ። ሶሻል ሚዲያ ላይ ይዛችሁ ይተኙ፣ አንሶላ አምጡልኝ፣ አንጥፉልኝ፣ እዚህ ልጋፋት ምናምን የምትይ ሴት ከኛ ጋር ልታወሪ አትችይ። ሄርሜላ ጀግና ሴት ነሽ። ለፍቅር መስዋዕትነት እየከፈልሽ ነው። ከፈይ። አብርሃም ልክ ስላላደለም ይሄን ያልኩሽ እንጂ ልክ ሆኖ ይሄን ነገር ሰርቶት ቢሆን እኔ የምወቅሰው አብርሃምን ነው። የጋሽዬ ልጅ እምወቅሰው አብርሃምን እንጂ አንቺን አይደለም እምወቅስሽ። ገብቶሻል? እኔ የምወቅሰው አብርሃምን ነው፣ አንቺን አይደለም። እምወቅሰው አብርሃምን ነው። ስለዚህ እንደዚህ አይነት ነገር ቀለበት ተወጣ ያዙ ልቀቁን፣ ቀለበት እንደዚህ ምናምን የሚሉ ብዙዎች አሉ። ቀለበት ወጣ ሄደ አልመጣ እሱ አይደለም እኛ ደንታችን። ደንታ አይሰጠንም፣ ደንታም አይበላንም። ደንታ እሱ አይደለም ጉዳያችን እሱ አይደለም። በሬ የወለደ ነገር ነው ያካሄዱ ያሉትን እነዚህ ሁለቱ። አናውቅም። ያድበቀበቁት ነገር ያድበሰበሱት ነገር ከጀርባ ያስከተሉት ነገር እኔ አላውቅም። ያስከተሉን ጀንዱን ከጀርባ ባቡን ያስከተሉን እየገፉ ይሁን ምናምን። አብርሃም እንደዚህ አይደለም፣ ስናቀውም እንደዚህ አይደለም እንጂ መሄድ ከፈለገ እኮ ከደመቁ ዘንዳ በኮንፊደንስ ቀብረር ብሎ አንቺም ስሪ እኔም ልስራ፣ በቃ ሄርሜላ ይበቃናል፣ እኔ ወደ ባለቤቴ ተመልሻለሁ፣ እሷ ትሻለኛለች ካለ ሶሻል ሚዲያ ላይ አይተናል እኮ። አስመትተዋለች፣ አስቀጥቅጠዋለች፣ በፖሊስ ብዙ ነገር አድርገዋለች፣ በጥፊ መተዋለች። ወንድ ልጅ በጥፊ
ታይ እንኳ እያላት እያከበራት እንኳ ማትከበር ማትመለስ ሴት ናት። ታይ እንኳ ስትባል አንዳንድ ጊዜ እኔ ለምን እንደው አላውቅም ብቻ የሆነ ትዕቢት አለባት። የሆነ ጥርሷን ነክሰኝ የምትለው ነገር ባይዘው ህዝብ እየጠላ ታረጉ ነገር ህዝቦች እየጠሉሽ ነው። ብዙ ሰዎች እየጠሉሽ ነው። እውነቴን ነው። ከአላህ በታይ ደግሞ ሰውን ማክበር አለብሽ። አለም ደግሞ ብትፈሪ ጥሩ ነው። አንዳንድ ጊዜ የድሮዋን በልተሽ እንደዚህ ጎልጉለሽ በዚህ ልክ እንደምን ምን አስፈልግ ጥሩ አይመስለኝም። እርምላ ራሽን ጠብቂ። እንወድሻለን፣ እናከብርሻለን። አብርሃም እንግዲህ ሰላም ውስጥ ከሚመጣ ድረስ እንጠብቃለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቶቼ ሀሳብ አስተያየታችሁን አስቀምጡልኝ። ሰላም ለሀገራችን፣ ሰላም ለወንዛችን፣ ሰላም ለህዝባችን እንላለን እህቶቼ። አላህ ሱብሃነሁ ወተዓላ እንግዲህ ኸይረ ነገር ያምጣልን ኢንሻአላህ። ያልታሰበውን ርዝቅ አላህ ይወፍቀን፣ ጤናን እድሜን ይስጠን። አዎ ከምቀኞች፣ ከሙሰኞች፣ ከሀደኞች ደግሞ አላህ ይጠብቀን። በተለይ ከነደመቁ አይነትና ከነይፍሬም አይነት ቤተሰብ አላህ ይጠብቀን። ዳኒ መስዋዕትነት ከፍሏል። በእርግጥ ከነቡዜ በላይ ከሌሎችም በላይ መስዋዕትነት ከደብም በላይ መስዋዕትነት የከፈለው ዳንሻ ነው እና ትናንትና ደግሞ ከዚህ ከቶፋ ጋር ያለው ልጅ አብርሃምና ሸላይ እንኳን ታረቁ። የስ ደስ ደስ አለኝ፣ ደስ እያለኝ ነው አላለም። እናንተ ለአብርሃምን ለማዳን ነው የምንሰራው፣ አብርሃምን ለማዳን ነው የምንሰራው የምትሉት ከማን ነው የምታድኑት? ከደመቁ ነው ወይንስ ከማን ነው የምታድኑት? ንገሩ። አስመሳይ አታስመስሉብን። ዳኒ በጣም ጀግና ልጅ ነው። ስሙን አታጥፎ አርፋችሁ ተቀመጡ። ጥሩ አይመስለኝም። ግን እንደዚህ ያታል ብሊስ፣ እንደዚህ ያታል ባካችሁ፣ እንደዚህ ያታድርጉ። እውነቴን ነው የምነግራችሁ። መስዋዕትነት የምትከፍሉበትን ነገር አታድርጉ። ተመልካች ያዝናል፣ ወንድሞች ያለቅሳሉ፣ እህቶች ያዝናሉ፣ ልባቸው ይሰበራል። እኔ ልቤ ተሰብሯል ከትናንትናው ቪዲዮ። በእውነት የቆየ ነው ግን ልቤ ነው ቅጭ ያለው። የታሰረ ቀለበት መልሶ እንዲወጣ ማድረግ የእውነት ዋጋ ያስከፍላችኋል። ቁማችሁ ያስፈታችሁት ቀለበት ወይንም ያስወጣችሁት ከእጇ ቀለበት አብርሃም ቁጭ ብሎ ሰላም ሲሆን ሰላሙ ሲመጣ ተንበርክኮ ሄርሜላዬ ይቅርታ ብሎ ከአንዴ ሁለቴ ነው ቀለበት ያሰረላት። ይዘው እንዳትረሱ። ያንን ቪዲዮ አስፈላጊ ከሆነ ጎጃሜ ታመጣለች። እያንዳንዱ ቪዲዮአቸው እያወረድን እነሱ እንኳ ኪራይ ቤት ቢያደርጉት እያወረድን ነው ያዝ። 9 ወር ሙሉ ወረቀት ይዛ ፈረመልኝ እያለ ጂኒ ምናምን እያለች ነው ስትዞር የነበረው አይደል እንዴ? ከዛ አብርሃም በቃ ምንም ነገር አልወሰደም። ጓዝም ምንም አላለም። በቃ ለልጅ ተቆረጭ አድርጋለሁ ብሎ ኢሁቱን ሊመራ ሲል ትንሽ ሲቀረው ሽማግሌ ልኮ 80 ሊያረክስን ነው ይችሊ ከመሀል ገብታ መሰናክልት የሆነችው። ይሄ ደግሞ በሬ የወለደ ወንድም ሆኖ ወንድም ያልሆነ የሰው ስጋ የሰው ደም የሚበላ በቅናት የተንጨቀጨቀ በዘይት የፈላ ይሄ በዘይት ቅንጭላት የተቦረሸ መጥቶ የወንድሙን ህይወት በጠበጠ፣ ሄርሜላን በጠበጠ፣ አንኮላሽ። ባለጌ ሲወልድ የምንበር የባራኛ አለ። ይሄ ባለጌ እበትም ትል ይወልዳል። ቺች የምር እበትል ይወልዳል። ጋይስ በጣም የተናደርኩት በጣም ሄርሜላ በጣም ጀግና ሴት ነሽ፣ ስማርት ሴት ነሽ። ለእናንተ ሁላችሁም ቪዲዮን ስላያችሁት ማንጣት አይጠበቅብኝ፣ ቪዲዮ ማንጣት አይጠበቅብኝ ምንም ችስ የእነሱን ቪዲዮን እየጎተትኩኝ እዚህ ጋር ማስገባት አይደለብኝ። በተለይ ደመቆን እኔ ገትቼ ማምጣት አልፈልግም፣ ይቅርታ አርጉ። ግን ሂደቱ በሬ የወለደ ነው ጋይስ። እኔ በቀኔ ነው የምናገረው። የምታውቁ ልጆች ታውቃላችሁ ስለኔ ቀኔ በቃ። ስለዚህ ፕሊዝ ተመልካችን አክብሩ። እንደዚህ አይነት ነገር ለእናንተ አይሰራላችሁ። ከጀርባ የሆነ ነገር አሙራችሁ ይፍሬምና ደመቁ ፕሊዝ እንደዚህ አይነት ነገር አትስሩ። ከህዝቡ ላይ እባካችሁ ይበቃችኋል። ተመልካች ለተመልካች ክብር ይኖራችሁ። ትንሻችሁን ስታከብሩ ትልቁ ያከብራችኋል። ትልቁን ስታከብሩ ትንሻችሁ ያከብራችኋል። እንደዚህ አይነት ነገር ለህዝቡም፣ ለሀገርም፣ ለልጆቻችሁም፣ ለባለቤታችሁም ለባለቤትህ ጅል ነገር አትንገራት ይላል ያገር ሰው። ስለዚህ ፕሊዝ በቃችኋል። ስቶፕ ብለናል። ጄኖሳይድ ተካሄደበት እኮ ከአብርሃም ላይ ተፈጸመበት እኮ እንዴ።
ሰው ከወንድሙ ላይ ወንድሙን ክዶ አንድ ወንድሙን ክዶ በዚህ ልክ ለምን? ጨካኞች ናችሁ፣ ጨካኞች ከጀርባ። እመኑኝ አንድ ቀን ጉዳችሁ ይወጣል። እመኑ።